በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጸሎተ ሐሙስ የኪዳንና የምሥጢራት ሰማያዊ ድግስ በሊቁ በአባ ጊዮርጊስ ዘጋስጫ መጽሐፈ ምስጢር አገላለጽና ትንታኔ መሠረት የትሕትና ፀሐይ በዝቅታ ማደሪያ ሕጽበተ እግር። የጥበብ መጀመሪያ እግዚአብሔርን መፍራት ነው። የጽድቅ መጀመሪያ ግን ትሕትና ናት። ሊቁ አባ ጊዮርጊስ በመጽሐፈ ምስጢር እንደሚተነትነው በዚች ዕለት ሰማያዊው ፀሐይ ክርስቶስ ከግርማው ሰማይ ወርዶ በምድራዊው ጽርሐ ጽዮን ውስጥ ዝቅታን ተላበሰ። ሰማይን እንደ መጋረጃ የዘረጋ ደመናትን የሰረገላው አቧራ ያደረገ አምላክ ዛሬ ግን የባሪያን ልብስ ታጠቀ፣ የባሪያን ልብስም ተጎናጸፈ፣ የአገልጋይ ልብስም ለበሰ። ያ በእሳት ሰረገላ ላይ የሚቀመጥ ኪሩቤልና ሱራፌል በፊቱ የሚንቀጠቀጡለት ጌታ ዛሬ በደቀ መዛሙርቱ እግር ስር ተንበረከከ። ሊቁ ሲያደንቅ እንዲህ ይላል። ኦ ድንቅ እሳት የጭቃ እግሮችን አጠበ፣ ፈጣሪ የፍጡራኑን ትቢያ በእጆቹ ዳሰሰ። ይህ እግር ማጠብ ተራ የሥጋ ንጽሕና አይደለም። ይልቁንም አዳም በገነት ሳለ በትዕቢት ምክንያት የቆሸሸውን ተረከዙን ጌታ በራሱ እጅ ያጠበበት የፍቅር ሳሙና ነው። ጴጥሮስ ለዘላለም እግሬን አታጥበኝም ባለ ጊዜ ጌታ ካላጠብኩ ከኔ ጋር ዕድል የለህም አለው። ይህ ቃል የሚያስተምረን ያለ ትሕትና ወደ መንግሥተ ሰማያት መግቢያ በር እንደሌለ ነው። አባ ጊዮርጊስ እንደሚገልጸው ጌታ የአስቆሮቱ ይሁዳን እግር ሳይቀር አጥቧል። ይህም ለሰው ልጆቹ ሁሉ ትልቅ ትምህርት ነው። ጠላትን ውደድ ብቻ ሳይሆን ጠላትን አገልግል፣ ዝቅ ብለህም እግሩን እጠብ የሚል ረቂቅ መለኮታዊ ጥበብ ነው። ሁለተኛ፣ መናዊው የሕይወት መና ምስጢረ ቁርባን። በዚች ዕለት በብሉይ ኪዳን ለብዙ ዘመናት ሲታረድ የነበረው የምሳሌው በግ አበቃ። ሊቁ በመጽሐፈ ምስጢር ሕገ ኦሪት እንደ ጥላ አለፈች፣ ሕገ ወንጌል እንደ ፀሐይ ወጣች ይላል። ጌታችን ኅብስቱን አንስቶ ይህ ሥጋዬ ነው ሲል፣ ጽዋውንም አንስቶ ይህ ደሜ ነው ሲል ዓለም ተሰነጠቀች። ይህ ኅብስት ከሰማይ የወረደ ሕያው መና ነው። ይህ ጽዋ ከሕይወት ምንጭ የተቀዳ ረቂቅ መጠጥ ነው። አባ ጊዮርጊስ እንደሚለው ሥጋው ሥጋችንን ቀደሰ፣ ደሙም ደማችንን አነጻ። መለኮት ከሥጋ ጋር ተዋህዶ እኛም በቁርባን አማካኝነት ከመለኮት ጋር አንድ የምንሆንበት ታላቅ ምስጢር ተመሠረተ። አዳም በዕፀ በለስ ምክንያት ሞትን በላ። ክርስቶስ ግን በዕፀ ሕይወት በመስቀሉ ላይ የሚሰዋውን ሥጋውን በመስጠት ሕይወትን አበላን። ሊቁ ሲያብራራው በዚች ሌሊት ሞት ተሸነፈ፣ ሕይወትም ነገሰ። የክርስቶስ ሥጋና ደም ተራ መታሰቢያ ሳይሆን እውነተኛ መለኮታዊ እሳት ነው። ይህ እሳት ኃጢአታችንን የሚያቃጥል፣ ነፍሳችንን የሚያለመልም፣ ከእግዚአብሔር ጋር የሚያገናኝ የፍቅር ድልድይ ነው። ሦስተኛ፣ ጌቴሰማኒ ተጋድሎና የፍቃድ አንድነት። ከራቱ በኋላ ጌታ ወደ ጌቴሰማኒ ሄደ። አባ ጊዮርጊስ በመጽሐፈ ምስጢር ውስጥ የጌታን ጸሎት ሲተነትን አምላክ ሆኖ ሳለ ለምን ጸለየ ለሚለው ጥያቄ ረቂቅ መልስ ይሰጣል። ጌታ የጸለየው ረዳት ፈልጎ አይደለም፣ እርሱ ራሱ የረዳቶች ረዳት ነውና። የጸለየው ግን በሰውነቱ ወራት ውስጥ ያለውን መከራና ሞት በሥጋዊ ባሕሪው ሲመለከት ለእኛ አርአያ ለመሆን ነው። ላቡ እንደ ደም ነጠብጣብ ወደ ምድር ፈሰሰ። ይህ ላብ አዳም በፊትህ ላብ እንጀራህን ብላ ተብሎ የተፈረደበትን ያን የመርገም ላብ ያበሰበት ነው። ሊቁ እንደሚለው በገነት ወይም በአትክልቱ ስፍራ የተጀመረው መሸነፍ በጌቴሰማኒ በአትክልት ስፍራ በጸሎት ድል ተነሳ። ጌታ ፈቃዴ ሳይሆን ያንተ ፈቃድ ይሁን ማለቱ የሰውን ልጅ አመፀኛ ፈቃድ ለእግዚአብሔር ቅዱስ ፈቃድ ለማስገዛት ነው። በጸሎተ ሐሙስ ሌሊት ጌታችን ስለ ዓለም ሁሉ ኃጢአት ብቻውን ተጋደለ። ደቀ መዛሙርቱ በእንቅልፍ ቢሸነፉም
እርሱ ግን ለዓለም ድህነት ንቁ ሆኖ ጸለየ። ይህ ጸሎት የሰላም ጸሎት ነው። ይህ ጸሎት የነፃነት ጸሎት ነው። የይሁዳ መሳም የፍቅርና የክህደት ግጭት። የይሁዳ መሳምና የፍቅር የክህደትም ግጭት። ሊቁ አባ ጊዮርጊስ በመጽሐፈ ምስጢር ይሁዳ ጌታን አሳልፎ የሰጠበትን ሁኔታ በከባድ ሐዘን ይገልጸዋል። ይሁዳ በመሳም ምልክት ጌታን ለጠላቶች አሳልፎ ሰጠ። መሳም የፍቅር ምልክት ሆኖ ሳለ ይሁዳ ግን ለሞት መሳሪያ አደረገው። ጌታ ግን ይሁዳ ሆይ በመሳም አሳልፈ ትሰጠኛለህን? አለው። ይህ ቃል የፍርድ ሳይሆን የርኅራኄ ቃል ነው። ሊቁ እንደሚለው ይሁዳ ብርሃኑን ትቶ ወደ ጨለማው ሄደ። ሕይወቱን ትቶ ሞትን መረጠ። በዚች ሌሊት ብርሃንና ጨለማ ተጋጠሙ። ጌታችን የታሰረው እኛን ከኃጢአት እስራት ለመፍታት ነው። እርሱ የተገረፈው እኛን ከዲያብሎስ ግርፋት ለማዳን ነው። ጸሎተ ሐሙስ የሰው ልጅ ክህደትና የመለኮት ታላቅ ትዕግሥት የታየበት ዕለት ነው። ጴጥሮስ በካደ ጊዜ ጌታ በዓይኑ ተመለከተው። ያ አመለካከት የይቅርታና የፍቅር አመለካከት ነበር። አምስተኛ የነፃነት ሐሙስና የዘላለም ኪዳን። በመጨረሻም አባ ጊዮርጊስ ዘጋስጫ ጸሎተ ሐሙስን የነፃነት ሐሙስ ይላታል። በዚህች ዕለት የሰው ልጅ ከባርነት ቀንበር ወጥቶ የጸጋ ልጅነትን አገኘ። ጌታችን የሠራው የሐዲስ ኪዳን ሥርዓት እስከ ዓለም ፍጻሜ የማይሻርና የማይለወጥ ዘላለማዊ ቃል ኪዳን ነው። ይህንን ለመታሰቢያዬ አድርጉት ያለው ቃል ቤተ ክርስቲያንን በምስጢረ ቁርባን እንድትታነጽ አድርጓታል። በዚህች ዕለት የምንቀበለው በረከት ከሲኦል እስራት የሚያወጣን ወደ መንግሥተ ሰማያት የሚያሸጋግረን ታላቅ መሳሪያ ነው። ኦ ጸሎተ ሐሙስ የትሕትና ምንጭ፣ የፍቅር ማኅተም፣ የምስጢራት ሁሉ መጀመሪያ። ሊቁ አባ ጊዮርጊስ እንደሚለው በዚህች ዕለት መለኮት ሰውን ፍለጋ ወረደ። ሰውም ከመለኮት ጋር ለመዋሃድ ተጠራ። ይህ ታላቅ ምስጢር በቃላት ተነግሮ አያልቅም፣ በልብ ግን ታስቦ ይኖራል። የኪዳን ጽዋና የሰማያዊው ወይን ምስጢር ወይም ጽዋ ሕይወት። ሊቁ አባ ጊዮርጊስ በመጽሐፈ ምስጢር እንደሚተነትነው ጌታችን በዛች ሌሊት ያነሳት ጽዋ ተራ የወይን ጭማቂ ያለባት ጽዋ አይደለችም። እርሷማ ከአብ ባሕርይ የተገኘች የዘላለም ሕይወት የምትሰጥ የሐዲስ ኪዳን ማኅተም የሆነች አማናዊት ጽዮን ናት። ሁላችሁ ከእርሷ ጠጡ ባለ ጊዜ የአዳምን ልጆች ከሞት ዝገት የሚያነጻውን መለኮታዊ መድኃኒት አቀረበ። አባ ጊዮርጊስ እንዲህ ይላል። በብሉይ ኪዳን ደም ይረጭ ነበር። ያ ደም ግን ነፍስን አይነጻምም ነበር። ዛሬ ግን ከእውነተኛ ወይን ከክርስቶስ የተቀዳው ደም የሰውን ልጅ ሕሊና ከሞት ሥራ ያነጻ ዘንድ ፈሰሰ። ይህ ጽዋ የፍቅር ጽዋ ነው። ይህ ጽዋ የይቅርታ ጽዋ ነው። ጌታችን በጽርሐ ጽዮን የሰጠው ቁርባን በመስቀል ላይ ለሚከፈለው መሥዋዕትነት መተጫጫ ነበር። ሊቁ ሲያብራራው በመሠዊያው ላይ የሚቆረሰው ኅብስትና በጽዋው ውስጥ ያለው ደም በምድር ላይ ያለ መለኮታዊ እሳት ነው ይላል። ይህ እሳት የሚበላ ሳይሆን የሚቀድስ፣ የሚያቃጥል ሳይሆን የሚያለመልም እሳት ነው። 7 የባሕርይ አምላክ በመከራ መጋረጃ። ሕማማተ ዘበፈቃድ። ሕማማት ዘበፈቃድ። ሊቁ አባ ጊዮርጊስ በመጽሐፈ ምስጢር ውስጥ የጌታን መከራ ሲያትት ሕማም ለባሕርዩ የማይስማማው አምላክ ስለ ሰው ፍቅር ሲል ሕማምን ገንዘቡ አደረገ ይላል። በጸሎተ ሐሙስ ሌሊት ጌታ የተሰቃየው ስቃይ በሥጋው እንጂ በመለኮቱ አይደለም። ነገር ግን ሥጋና መለኮት ተዋህደዋልና መከራውን የእግዚአብሔር መከራ እንለዋለን። ያ የዓለም ፈጣሪ ዛሬ በጨካኞች እጅ ተያዘ። ያ ለሙሴ በደመና ተራራ ላይ የተገለጠ ግርማ ዛሬ በጨለማ ሌሊት በሰይፍና በጎመድ በሚመጡ ጭፍሮች ተከበበ። አባ ጊዮርጊስ እንዲህ ይላል። አይሁድ ሰማያዊውን ንጉሥ ሊያስሩ መጡ። እርሱ ግን የታሰረው በገመድ ሳይሆን በአዳም ፍቅር ነው። አዎን
ጌታን የያዘው የፍቅር ሰንሰለት እንጂ የይሁዳ ክህደት ብቻ አይደለም። ሊቁ እንደሚገልጠው ጌታችን ራሱ ዝቅ አድርጎ ለመያዝ የፈቀደው እኛን ከኃጢአትና ከዲያብሎስ እስራት ለመፍታት ሲል ነው። 8 የጴጥሮስ እንባና የጌታ ምሕረት ንስሐ ዘበአማን። በዚች ሌሊት ከታዩት ታላላቅ ምስጢራት አንዱ የጴጥሮስ መካድና ንስሐ ነው። ሊቁ አባ ጊዮርጊስ ይህንን ሲተረጉም ጴጥሮስ የሰው ባህሪ ደካማ መሆኑን ይረዳ ዘንድ ጌታ ክህደቱን ፈቀደ ይላል። ድሮ በጮኸ ጊዜ ጌታ ጴጥሮስን ተመለከተው። የአመለካከት ቃላት የሌሉት ግን ምስጢር የሞላበት አመለካከት ነበር። አባ ጊዮርጊስ እንደሚለው ያቺ የአምላክ ዓይን ወደ ጴጥሮስ ስትመለከት የጴጥሮስን የድንጋይ ልብስ አቀለጠችው። ጴጥሮስም ወደ ውጭ ወጥቶ ምድር ብሎ አለቀሰ። ይህ እንባ የጸሎተ ሐሙስ ሌሊት ፍሬ ነው። ይሁዳ በክህደቱ ጸንቶ ሲጠፋ፣ ጴጥሮስ ግን በእንባው ታጥቦ ተመለሰ። ሊቁ በመጽሐፈ ምስጢር ውስጥ እንደሚያስተምረን ጸሎተ ሐሙስ የኃጢአተኞች ተስፋ የምትታይባት ዕለት ናት። ጌታችን ለካዱትና ለሸሹት ሁሉ ይቅርታን የሚያድልበት ረቂቅ የፍቅር ዙፋንን በጽርሐ ጽዮን ዘረጋ። የሰላም ንጉሥ በጦርነት መካከል ሰላም ዘእምላይ። በዛች ሌሊት ጭፍሮቹ ሊይዙት በመጡ ጊዜ ጴጥሮስ ሰይፉን መዞ የሊቀ ካህናቱን ባሪያ ጆሮ ቆረጠ። ጌታ ግን ሰይፍህን ወደ ሰገባው ክተት አለው። የተቆረጠውንም ጆሮ ዳሶ ፈወሰው። ሊቁ አባ ጊዮርጊስ ይህንን ሲያደንቅ የሰላም ንጉሥ በጦር መካከል ቁስልን ይፈውሳል፣ የሚይዙትን ይባርካል ይላል። ይህ ተግባር የሚያሳየው ጌታችን የመጣው ዓለምን ለመቀበል ሳይሆን ዓለምን ለመፈወስ መሆኑን ነው። ጸሎተ ሐሙስ የጥላቻ ሰይፍ ተሰብሮ የፍቅር መዳሰስ የነገሰባት ዕለት ናት። አባ ጊዮርጊስ እንደሚለው ጌታችን በዛች ሌሊት ያሳየው ትዕግስት ለሰዎች ልጆች ሁሉ በትዕግስት መከራን እንዴት ማለፍ እንደሚገባ ትልቅ ትምህርት ነው። የመዝጊያ ቃል የጸሎተ ሐሙስ ዘላለማዊ ብርሃን። በአጠቃላይ አባ ጊዮርጊስ ዘጋስጫ በመጽሐፈ ምስጢር ውስጥ ጸሎተ ሐሙስን የሁሉ ነገር ማጠቃለያ አድርጎ ይወስዳታል። በዚህች ዕለት የተዘራው የትሕትና ዘር በትንሣኤው ዕለት የደስታ ፍሬ ሆኖ በቀለ ይላል። ጸሎተ ሐሙስ መሠረተ ክህነት ናት። ሐዋርያት የክህነትን ሥልጣንና ምስጢረ ቁርባንን የተቀበሉባት መሠረተ ትሕትና ናት። ትዕቢት ዕድል የተነሳባትና ዝቅ ማለት የከበረባት መሠረተ ሕይወት ናት። የሞት መርዝ በሰማያዊው መድኃኒት በቁርባን የተሻረባት። ስለዚህ ይህንን ምስጢር ስታነብና ስታሰላስል ነፍስህ እንደ አባ ጊዮርጊስ በረቂቅ ምስጢር እንድትመሰጥ፣ ልብህም በክርስቶስ ፍቅር እንዲቃጠል ይሁን። ጸሎተ ሐሙስ የታሪክ መታሰቢያ ብቻ ሳይሆን ዛሬም በቤተ ክርስቲያን የምንኖረው ሕይወት ምስጢር ነው።